ተነስተልን ክብራን ተመልካቾቻችን ሲሳያጌና ከሉዓላዊ ሚዲያ ረቡዕ መጋቢት 10 2017 ዓመተ ምህረት In this respect, Eritrea urges the international community and its relevant bodies to put pressure on Ethiopia to respect the sovereignty and territorial integrity of its neighbors. የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሾመዋል። ርዕሰ መስተዳድሩ በክልሉ የሚንቀሳቀሱ የተለያዩ ፖለቲካ ኃይሎችን ውክልና የሚያረጋግጥና አካታች የሆነ አስተዳደር በማዋቀር የክልሉን አስፈጻሚ አካል የመምራትና የማስተባበር ኃላፊነት ተጥሎባቸዋል ይላል። የቀድሞ የትግራይ መንግስት ካቢኔ የሥራ አስፈጻሚነት ስልጣኑን ለአዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ዛሬ መጋቢት 27 2015 ዓ.ም በተካሄደው ስነ ስርዓት አስረክቧል። የጊዜው ጉዳይ ነው የባህር መውጫ ይኖረናል በሚል መናገራቸውን ተከትሎ በኤርትራን ዘንድ ተቃውሞ ቁጣ ነበር። ከዛ በኋላ ግን ጉዳዩ ወደ ሶማሌላንድ የኢትዮጵያ መንግስት ሲሄድ ጉዳዩ ከኤርትራ ጋር አይደለም ብሎ ያንን በበጎ መልክ መመልከት አልተቻለም። ይልቁንም ሶማሊያ፣ ኤርትራና ግብጽ ወደ መተባበር ነው የሄዱት። ለ207,000 ሰዎች ሲካፈል ለእያንዳንዳቸው ወደ 4200 ብር አካባቢ የሚደርስ ማለት ነው። ለእያንዳንዱ ሰው በየወሩ ማለት ነው። በዛ ደረጃ ለታጣቂዎቹ በየወሩ 4200 ብር ተሰጥቷቸዋል። ወይንም ካምፕ ባሉበት ሁኔታው ስለቀለብ በዛ ደረጃ በጀት ይወጣል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የትግራይ ጊዜያዊ አስተዳደር የስልጣን ዘመን በይፋ በትናንትናው ዕለት አብቅቷል። ከእንግዲህ ማራዘም የሚቻለው ለ6 ወራት ብቻ በመሆኑ ይህንን ለማስተካከል የፌዴሬሽን ምክር ቤት እንደሚሰበሰብ ሲጠበቅ ፓርላማውም የአዋጅ ማሻሻያ ሊያደርግ እንደሚችል የህግ ባለሙያዎች ይገልጻሉ። የትግራይ ጊዜያዊ አስተዳደር የተቋቋመበት የሀገሪቱ ህገ መንግስት እንዲሁም አዋጅ ቁጥር 359/1995 እና የፕሪቶሪያው ስምምነት አንቀጽ 11 እንዲሁም በሚኒስትሮች ምክር ቤት ደንብን መሰረት በማድረግ የትግራይ ጊዜያዊ አስተዳደር ስልጣንና የስልጣን ዘመን እንዲሁም የፌዴራል መንግስትን ሚና በተመለከተ ይህ አጭር ዘገባም ተጠናቅሯል። የጠቅላይ ሚኒስትሩ ጽህፈት ቤት መጋቢት 14 ቀን 2015 ዓ.ም የትግራይ ክልል ጊዜያዊ አስተዳደር ስለማቋቋም በሚል ርዕስ ጊዜያዊ አስተዳደር መቋቋሙንና አቶ ጌታቸው ረዳም የጊዜያዊ አስተዳደሩ ፕሬዝዳንት በመሆን መጋቢት 14 ቀን 2015 መሾማቸውን ይፋ አደረገ። በህገ መንግስቱ አንቀጽ 629ና በአዋጅ ቁጥር 359/1995 አንቀጽ 14(2) መሰረት የፌዴሬሽን ምክር ቤት የትግራይ ጊዜያዊ አስተዳደር እንዲቋቋም መወሰኑን እንዲሁም በፕሪቶሪያ ደቡብ አፍሪካ በተደረገው የሰላም ስምምነት አንቀጽ 11 መሰረት አካታች ጊዜያዊ አስተዳደር ማቋቋም በማስፈለጉ የሚኒስትሮች ምክር ቤት መጋቢት 9 ቀን 2015 ባካሄደው መደበኛ ስብሰባ የትግራይ ክልል አካታች ጊዜያዊ አስተዳደር ደንብን አጽድቋል ይላል። በዚህ ደንብ አንቀጽ 3(2) መሰረት የፌዴሪ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው መሾማቸውን ይገልጻል። ሲቀጥልም ርዕሰ መስተዳድሩ በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና የሚያረጋግጥና አካታች የሆነ አስተዳደር በማዋቀር የክልሉን አስፈጻሚ አካል የመምራትና የማስተባበር ኃላፊነት ተጥሎባቸዋል ይላል። በዚህም መሰረት አቶ ጌታቸው ረዳ ከተሾሙ ከ10 ቀናት በኋላ መጋቢት 27 2015 ዓ.ም 27 አባላት ያሉበት ካቢኔ ማዋቀሩን ይህም ካቢኔ ከቀድሞ ካቢኔ ኃላፊነት መቀበሉን የትግራይ ቴሌቪዥን ዘገበ። የቀድሞ የትግራይ መንግስት ካቢኔ የሥራ አስፈጻሚነት ስልጣኑን ለአዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ዛሬ መጋቢት 27 2015 ዓ.ም በተካሄደው ስነ ስርዓት አስረክቧል። በስነ ስርዓቱ የትግራይን ህዝብ ጥያቄዎች በሰላማዊ የፖለቲካ መድረክ ዳር ለማድረስ እድሉን ለተረከበው አዲሱ ካቢኔ ያላቸው እምነትና መልካም ምኞት የገለጹት የቀድሞ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል አዲሱ ካቢኔ የትግራይ ህዝብን ፍላጎት በሰላማዊ የፖለቲካ መድረክ እንዲያሳካ አደራ ሰጥቷል። አባላት ጊዜያዊ ምህዳር ትግራይ ያው መከተ ህዝብ ትግራይ በሰላማዊ
ከካቢኔ አባላት ውስጥ ሌተናንት ጀነራል ጻድቃን ገብረትንሳኤና ሌተናንት ጀነራል ታደሰ ወረደ ምሁራንና ታጣቂዎችን በመወከል የምክትል ፕሬዝዳንትነት ስፍራ ማግኘታቸውም ይፋ ሆነ። በአዲሱ ካቢኔ ሌተናንት ጀነራል ታደሰ ወረደ ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪት ኃላፊ ሲሆኑ ሌተናንት ጀነራል ጻድቃን ገብረትንሳኤ ደግሞ ምክትል ፕሬዝዳንትና ያልተማከለ አስተዳደርና ዴሞክራታይዜሽን ካቢኔ ሴክሬታሪት ኃላፊ ሆነዋል። የማህበራዊ ጉዳይና መልሶ ማቋቋም ቢሮ ኃላፊ ሆኑት ሜጀር ጀነራል ዘውዱ ኪሮስ ከትግራይ ሰራዊት ሲሆኑ የጠቅላይ ሚኒስትሩ ጽህፈት ቤት አቶ ጌታቸው ረዳን መሾም በማስመልከት መጋቢት 14 2015 ባወጣው መግለጫ የተጠቀሰው የህገ መንግስቱ አንቀጽ 629 የሚከተለው ነው። ማንኛውም ክልል ይህንን ህገ መንግስት በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ ይጣል እንደሆነ የፌደራሉ መንግስት ጣልቃ እንዲገባ የፌዴሬሽን ምክር ቤት ያዛል የሚለውን ሲሆን ሌላው የተጠቀሰው አዋጅ ቁጥር 359 ህዝባር 1995 ደግሞ የፌደራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅ ነው። የትግራይ ጊዜያዊ አስተዳደርን ለመመስረት ከዚህ አዋጅ የተጠቀሰው አንቀጽ 14(2) ላይ በፌደራል መንግስቱ የሚወሰዱ እርምጃዎች በሚል የክልሉን ምክር ቤትና የክልሉን ከፍተኛ ህግ አስፈጻሚ አካል በማገድ ለፌደራል መንግስቱ ተጠሪ የሆነ ጊዜያዊ አስተዳደር እንዲቋቋም መወሰንን ይገልጻል። የትግራይ ጊዜያዊ አስተዳደርን ለማቋቋም የተጠቀሰው ሌላው የፕሪቶሪያው የሰላም ስምምነት አንቀጽ 11 ሲሆን ይህም በኢትዮጵያ ብሔራዊ ምርጫ ቦርድ የክልልና የፓርላማ ምርጫ እስኪደረግ ድረስ አካታች የሆነ ክልላዊ ጊዜያዊ አስተዳደር እንደሚቋቋም የሚደነግግ ሲሆን ይህም የሚፈጸመው በተፈራረሙት ወገኖች ማለትም በኢትዮጵያ መንግስትና በህወሓት መካከል በሚደረግ ውይይት እንደሆነ ተመልክቷል። የኢትዮጵያን ህገ መንግስትና አዋጅ ቁጥር 359 ህዝባር 1995 እንዲሁም የፕሪቶሪያውን የሰላም ስምምነት መነሻ ያደረገው የትግራይ ጊዜያዊ አስተዳደር በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ በሚል ተጠቅሷል። በዚህ ደንብ አንቀጽ 3(2) መሰረት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን መሾማቸውን ያመለክታል። ይህ ደንብ የጸደቀው መጋቢት 9 2015 ሲሆን በነጋሪት ጋዜጣ ላይ የታወጀው ሰኔ 15 2015 እንደሆነ መረዳት ተችሏል። በዚህ ደንብ ላይ ጊዜያዊ አስተዳደሩ ስለሚቆይበት ዘመን ባይጠቀስም በአዋጅ ቁጥር 359 ህዝባር 1995 አንቀጽ 15 ቁጥር 3 መሰረት ጊዜያዊ አስተዳደሩ የሚቆየው ከ2 ዓመት ባልበለጠ ጊዜ ውስጥ እንደሚሆን የፌዴሬሽን ምክር ቤት አስፈላጊ ሆኖ ሲያገኘው ግን ከ6 ወራት ላልበለጠ ጊዜ ሊያራዝመው ይችላል ይላል። በትግራይ የተቋቋመው ጊዜያዊ አስተዳደር ትላንት መጋቢት 9 2017 ሁለተኛ ዓመቱን የደፈነ ሲሆን ጊዜያዊ አስተዳደሩን ለማስቀጠል የፌዴሬሽን ምክር ቤት ውሳኔ ይጠበቃል። የክልሉ የስልጣን ዘመን ሲራዘም የፕሬዝዳንቱም የስልጣን ዘመን ከአስተዳደሩ ጋር የተያዘ በመሆኑ እንዳለ መቀጠል እንደሚችልም ይገልጻሉ። ሆኖም በትግራይ ውስጥ ካለው ውዝግብ አንጻር የፌዴራል መንግስት በምክክር አዲስ መሪ ሊመድብ እንደሚችል ይታመናል። አስተዳደሩንም ሆነ አዲሱን ተሿሚ ከ6 ወራት በላይ ማስቀጠል አዋጅ ቁጥር 359 ህዝባር 1995 ስለማይፈቅድ ይህን አዋጅ ማሻሻል የግድ የሚል እንደሆነም ከባለሙያዎች አስተያየት መረዳት ተችሏል። አዋጁ ከተሻሻለ በኋላ የትግራይ ጊዜያዊ አስተዳደር እስከ ቀጣዩ ሀገር አቀፍ ምርጫ በጊዜያዊነት እንደሚቀጥልም ይጠበቃል። ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ዓለም አቀፉ ማህበረሰብ ግፊት ያደርግ ስትል ኤርትራ ጥሪ አቀረበች። የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ መቀመጫቸውን አስመራ ላደረጉ ዲፕሎማቶች ትላንት በሰጡት ማብራሪያ ኤርትራ በኢትዮጵያ ውስጥ ጉዳይ የመግባት ፍላጎት የላትም ሲሉም ገልጸዋል። የኤርትራ ሰራዊት በኢትዮጵያ ይገኛል በሚል የሚቀርበውን ክስ ሐሰተኛ ነው በማለት የገለጹት የኤርትራው የውጭ ጉዳይ ሚኒስትር የኤርትራ ሰራዊት ከፕሪቶሪያው ስምምነት በኋላ ወደ ራሱ ግዛት ተመልሶ በዓለም አቀፉ ድንበር ላይ እንደሚገኝም ዘርዝረዋል። ይህንን ክስ የሚያቀርቡት የድንበር ኮሚሽኑን ውሳኔ የማይቀበሉና በኤርትራ የመንግስት ለውጥ እንዲመጣ ሲሰሩ የቆዩ የቀድሞ የህወሓት አባላት ናቸው ሲሉም ከሰዋል። የፕሪቶሪያው ስምምነት የኢትዮጵያ የውስጥ ጉዳይ በመሆኑ በዚያ ጠልቃ የመግባት ፍላጎት የለንም በማለት ለዲፕሎማቶቹ ማብራሪያ የሰጡት አቶ ኦስማን ሳላም በህወሓትና በጊዜያዊ አስተዳደሩ መካከል ባለው ውዝግብ ውስጥም ኤርትራ ምንም ሚና እንደሌላት አመልክተዋል። ኢትዮጵያ የተሳሳተና ጊዜ ያለፈበት የባህር በርና የባህር ኃይል ቤዝ ምኞቷን በዲፕሎማሲ ወይም በኃይል አሳካለው ማለቷን ዓለም አቀፉ ማህበረሰብ ተገንዝቦ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት ያደርግ ሲሉ ጥሪ ማቅረባቸውን የኤርትራ መገናኛ ብዙሃን ዘግበዋል። In this respect, Eritrea urges the international community and its relevant bodies to put pressure on Ethiopia to respect the sovereignty and territorial integrity of its neighbors. የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከህወሓት የፖለቲካና ወታደራዊ መሪዎች ውስጥ የተወሰኑት ከኤርትራ ጋር ግንኙነት እንዳላቸው የተጨበጠ ማስረጃ አለኝ ማለታቸው ይታወሳል። የዶክተር ደብረጽዮን ቡድን የትግራይ ጊዜያዊ አስተዳደርን ለመረከብ እየተጣደፈ ያለው ከኤርትራ መንግስት በተሰጠው አቅጣጫ ወይም ግፊት ጭምር እንደሆነ መግለጻቸው አይዘነጋም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ
ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ለሕዝብ ተወካዮች ምክር ቤት አባላት በወቅታዊ ኢትዮጵያ ጉዳዮች ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ ተገልጿል። በሌላም በኩል ኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተም ለዲፕሎማቶች ማብራሪያ መስጠታቸው ተመልክቷል። ከዚህም ባሻገር የኢትዮጵያ የትግራይ ጊዜ አስተዳደርን በተመለከተ በትላንትናው ዕለት በይፋ የስልጣን ዘመኑ መጋቢት 9 2017 አብቅቷል። የሚኒስትሮች ምክር ቤት ደንብ ላይ በግልጽ እንደተቀመጠው የትግራይ ጊዜ አስተዳደር ስራ ወይ ደግሞ የተቋቋመው ከመጋቢት 9 2015 ጀምሮ ነው። ስለዚህ የጊዜያዊ አስተዳደሩ የስልጣን ዘመንን በተመለከተ እንግዲህ በትላንትናው ዕለት አብቅቷል። ስለዚህ ጊዜ አስተዳደሩ የስልጣን ዘመን ለማራዘም ፌዴሬሽን ምክር ቤት ስልጣን አለው። ያ ስልጣኑ ግን ደግሞ 6 ወራት ብቻ እንደሆነ ነው እንግዲህ የሚገልጸው። ምናልባት 359/1995 የሚባለውን አዋጅ ጭምር ማሻሻል የሚያስፈልግበት ሁኔታ ላይ የተደረሰ ይመስላል። በሌላም በኩል ግን የትግራይ ጊዜ አስተዳደር የስልጣን ዘመን አከተመ ማለት የትግራይ ጊዜ አስተዳደር ምክር ቤቱ ማለት አጠቃላይ አስተዳደሩን የስልጣን ዘመኑ ያከትማል እንጂ ከዛ ውስጥ ተነጥሎ የፕሬዝዳንቱ የምክትል ፕሬዝዳንት እየተባለ የሚቀመጥ ነገር የለም። ስለዚህ ጊዜ አስተዳደሩ የስልጣን ዘመን የሚራዘም ከሆነ የስልጣን ዘመኑ ከነ ኃላፊዎቹ ማራዘም የሚከለክል ጉዳይ አለመኖሩን ከህግ ባለሙያዎችን መረዳት ተችሏል። ምናልባት ግን ትግራይ ውስጥ ባለው ሁኔታ የኢትዮጵያ መንግስት ማስተካከያዎች እንዲደረጉ ይመካከራል ተብሎም ይጠበቃል። በዝርዝር የምንመለስበት ይሆናል። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ለህዝብ ተወካዮች ምክር ቤት የሚያቀርቡት ከምክር ቤት አባላት ለሚነሱ ጥያቄዎች የሚሰጧቸው ምላሾችና ማብራሪያዎች እንግዲህ ምናልባት በአሁኑ ወቅት ከኢትዮጵያን ባሻገር በዓለም አቀፉ ማህበረሰብ አካባቢ ትኩረት የሚስብ ጉዳይ እንደሆነ ይታመናል። ይህን ትኩረት የሚስበው በዋናነት በትግራይ ውስጥ ከተፈጠረው ሁኔታ ጋር ተያይዞ በኤርትራና በኢትዮጵያ መካከል ያለውን ውጥረት ከፍተኛ ደረጃ ላይ በመድረሱ ይህንንም መሰረት አድርገው በርካታ የትንተና ጥናት ተቋማት ችግሩ ከሁለቱ ሀገራትና ከአካባቢ ባሻገር ዓለም አቀፍ ስጋት ሊሆን የሚችልበት ሁኔታ እንደሚመጣ በተለያየ መንገድ ትንተና እየጻፉ ባሉበት ወቅት በኢትዮጵያ መንግስት በኩል እስካሁን ድረስ በጉዳዩ ላይ ይህ ነው ተብሎ በዝርዝር የተሰጠ መግለጫ የለም። እርግጥ ነው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው አቶ ጌታቸው ጋር በመሆን ለዲፕሎማቶች ማብራሪያ ሰጥተዋል። በዛ በሰጧቸው ማብራሪያዎች ላይ አንደኛው የህወሓት ቡድን ማለትም የዶክተር ደብረጽዮን ቡድን ከህግና በስርዓት የተቋቋመውን ጊዜ አስተዳደሩን ለማፍረስ እየተንቀሳቀሰ መሆኑን፣ በሌላም በኩል ደግሞ ከኢትዮጵያ ጋር በጠላትነት ከሚተያዩ ኃይሎች ጋር እየተባበረ መሆኑን፣ የዲዲአር ፕሮግራም እያሰናከለ ተፈናቃዮችንም ጉዳይ እያስተጓጎለ መሆኑን እንደዚሁ በይፋ በዝርዝር የገለጹበት ነው። ከዚህም ባሻገር በፕሪቶሪያው ስምምነት መሰረት የኢትዮጵያ ተቋማትን ማክበርና መቀበል የሚለውን በመጣስ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን ባለማክበርም እየተንቀሳቀሰ መሆኑን በዝርዝር ካስመለከቱ በኋላ ለዲፕሎማቶቹ በሰጡት ማብራሪያ አንደኛው ወገን ማለትም የእርሳቸውን መንግስት ነው የሚሉት ሁሉን ነገር በተቻለ መጠን የፕሪቶሪያው ስምምነት ለመፈጸም የሚንቀሳቀስን ቡድንና በሌላ በኩል ደግሞ እያፈሰናከለ ያለን ቡድን ሁለቱ ወገኖች እየተባለ የሚጠቀሰው ነገር ያኛው በጥፋት ጎዳና ላይ ያለውን የሚያበረታታ ስለሆነ ይህንን ግምት ውስጥ ያስገቡ አስተያየቶች ወይ ደግሞ ሀሳቦችን እንዲያንጸባርቁ ለዲፕሎማቶችም የነገሩበት ሁኔታ አለ። ስለዚህ በኢትዮጵያ በኩል ትግራይ ውስጥ ከተፈጠረው ሁኔታ ጋር በተያያዘም ያለውን አሰላለፍ በተመለከተ የኢትዮጵያ መንግስት ግልጽ አቋም አለው። አንደኛው ወገን ከህግና ከስርዓት ውጭ እየሄደ ነው የሚለውን በግልጽ ያሰመረበት ነገር ነው። ከዛ ጋር ተያይዞ ደግሞ አቶ ጌታቸውም በተከታታይ በሰጧቸው መግለጫዎች ከትግራይ ውስጥ በእርሳቸው በተቃራኒ የቆሙት ኃይሎች የሚያደርጓቸውን እንቅስቃሴዎች በተመለከተ በሰጧቸው መግለጫዎች ከኤርትራ ጋር በግልጽ የሚሰሩ ሰዎች ቀደም ሲል መረጃዎች ነበሩ። አሁን ግን የተጨበጠ ነገር እጄ ላይ ያለም ያ ግን ሁሉም የጦር አዛዦች ማለት አይደለም። ያ ግን ሁሉም የፖለቲካ መሪዎች ማለት አይደለም። 3 እና 4 የሚሆኑ ሰዎች ግን በዚህ ሂደት ውስጥ እንዳሉ ከኢትዮጵያ መንግስትም ውጭ የሆኑ አካላት ጭምር የሚያውቁት ማስረጃ እንዳለን የገለጹበት ሁኔታ ነው ያለው። እንግዲህ ይሄ ሁኔታ እዚህ ላይ ባለበት ነው እንግዲህ የትግራይ የጊዜ አስተዳደሩን የስልጣን ዘመን የማራዘሙ ጉዳይ እየመጣ ያለው። የትግራይ ጊዜ አስተዳደር የጊዜ ስልጣን ዘመን የማራዘሙ ጉዳይ
ምንም መሰረት አድርጎ ነው የሚሄደው። ያው የተቀመጡ አዋጆች አሉ። አንደኛ የኢትዮጵያ ሕገ መንግስት ተጠቅሷል። ባለፈው ለትግራይ ጊዜ አስተዳደር በተመሰረተበት ወቅት የተቀመጡ ጉዳዮች አሉ። ምናልባት እዛ ላይ የሚኒስትሮች ምክር ቤት ያወጣውን ደንብ በተመለከተ የጠቅላይ ሚኒስትሩ ጽሕፈት ቤት መጋቢት 14 2015 አቶ ጌታቸው ረዳ የትግራይ ጊዜ አስተዳደር ፕሬዝዳንት ሆነው እንዲሾሙ በተወሰነበት ወቅት የወጣው የሚኒስትሮች ምክር ቤትን ደንብ መሰረት ማድረግ ከጠቅላይ ሚኒስትር ጽሕፈት ቤት የወጣው ደንብ መመሪያ ይህንን ይላል። መጋቢት 14 2015 ዓ.ም አዲስ አበባ የትግራይ ክልል ጊዜ አስተዳደር ስለማቋቋም የኢፌዴሪ ፌዴሬሽን ምክር ቤት በሕገ መንግስቱ አንቀጽ 629 እና በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 2 ለ መሰረት የትግራይ ክልል ጊዜ አስተዳደር እንዲቋቋም ባስተላለፈው ውሳኔ መሰረት እንዲሁም በኢፌዴሪ መንግስትና ህወሓት መካከል ዘላቂ ሰላምን ለማስፈንና ግጭትን ለማቆም በፕሪቶሪያ ደቡብ አፍሪካ በተደረገው የሰላም ስምምነት አንቀጽ 11 መሰረት አካታች ጊዜ አስተዳደር ለማቋቋም በማስፈለጉ የሚኒስትሮች ምክር ቤት መጋቢት 9 2015 ባካሄደው መደበኛ ስብሰባ የትግራይ ክልል አካታች ጊዜ አስተዳደር ደንብ አጽድቋል። በዚህ ደንብ አንቀጽ 3(2) መሰረት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሾመዋል። ርዕሰ መስተዳድሩ በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና የሚያረጋግጥና አካታች የሆነ አስተዳደር በማዋቀር የክልሉን አስፈጻሚ አካል የመምራትና የማስተባበር ኃላፊነት ተጥሎባቸዋል ይላል። በዚህ መሰረት የተቋቋመው የትግራይ ጊዜ አስተዳደር ትላንት ማለት መጋቢት 9 2017 ሁለተኛ ዓመቱ አብቅቷል። ሁለተኛ ዓመቱን ደግሞ የሚደነግገው የውስጥ ሚኒስትሮች ምክር ቤት ደንብ ያወጣው በደንቡ ላይ ሳይሆን ተያይዞ በተቀጠቀሰው 359 ህዝባር 95 ላይ በቀረበው ጊዜ አስተዳደር በፌደራል መንግስት ጣልቃ ገብነት የጊዜ አስተዳደር የሚቋቋምበት ሁኔታ ከተፈጠረ ያ የጊዜ አስተዳደር 2 ዓመት ሊቀጥል እንደሚችል እንዳስፈላጊነቱ በፌዴሬሽን ምክር ቤት ለተጨማሪ 6 ወራት ሊራዘም እንደሚችል የሚያመለክት ነው። ኢትዮጵያ ውስጥ ባለው ሁኔታ በተለይም የትግራይን ወቅታዊ ሁኔታ መሰረት አድርጎ በ6 ወራት ማራዘም ብቻ ችግሩ እንደማይፈታ ወይ ደግሞ ችግሩን መቅረፍ እንደማይቻል ግልጽ ነው። ትግራይ ውስጥ በራሱ ህወሓት የሚባለው ፓርቲ እንደ ህጋዊነቱ ማስመለስ ባልቻለበት ሁኔታ ውስጥ በ6 ወራት በኋላ ምርጫ ማድረግ የሚቻልበትም ሁኔታ ስለሌለም ተጨማሪ ጊዜያትን ማራዘም የግድ ስለሚል የሚራዘመው ደግሞ ኢትዮጵያ ውስጥ አጠቃላይ ሀገራዊ ምርጫ እስኪካሄድ ድረስ የትግራይም በተመሳሳይ እስከ አጠቃላይ ሀገራዊ ምርጫው ድረስ በጊዜ አስተዳደርነት የመቀጠል እድሉ ሰፊ እንደሆነ ይታመናል። ስለዚህ ህዝባር አዋጅ ቁጥር አዋጅ ቁጥር 359 ህዝባር 1995 እሱን ማሻሻያ ይደረግበታል ተብሎ ይጠበቃል። እንግዲህ ያንን ማሻሻያ ሲደረግ የስልጣን ዘመኑ የሚቀጥለው የኢትዮጵያ ምርጫ እስከሚካሄድበት ድረስ እንደሚሆን ይጠበቃል። ያ ሲሆን ጊዜ አስተዳደሩን እነማን ይመሩታል የሚለውም ነገር ደግሞ አሁን አብሮ ተያይዞ የሚታይ ነገር ነው። በነገራችን ላይ በጊዜ አስተዳደሩ ብዙ ጊዜ የቲፒኤልኤፍ ሰዎች ወይ ደግሞ ህወሓት ጋር በግንኙነት ያላቸው ሰዎች አንዳንዴ ጊዜ አስተዳደሩን ጠቅላይ ሚኒስትሩ መሾማቸው ሲገርማቸው የደንቡ ላይ በግልጽ በተቀመጠው መሰረት የካቢኔው ሲዋቀር የሚዋቀረውን ካቢኔ በተመለከተ የሚሾመው ፕሬዝዳንት ከፌደራል መንግስቱ ጋር በመመካከር ነው። የካቢኔ አባላቱን ራሱ ማጸደቅ የሚገባው መመካከር አለበት። ስለዚህ የሚዋቀረውን ኮሚቴ ነው ካቢኔንም በተመለከተ የፌደራል መንግስቱ ይመለከተዋል ማለት ነው። ስለዚህ ያ በደንቡ ላይ በሚኒስትሮች ምክር ቤት ደንብ ላይ በግልጽ የተቀመጠ ነገር ነው። ስለዚህ አሁን ከፊታችን ያለው ነገር ትግራይ ውስጥ ካለው ሁኔታ ጋር ተያይዞ የስልጣን ዘመኑ ትላንትና ስላበቃም የስልጣን ዘመኑ መራዘም አለበት። የስልጣን ዘመኑ ለማራዘም 6 ወራት ነው እንግዲህ በአዋጁ በግልጽ የተቀመጠው። በ6 ወራት ውስጥ ችግሩ መፍታት ስለማይቻል ወደ ምርጫ መግባት የሚቻልበትም ሁኔታ በ6 ወራት ስለማይኖር ዋናዎቹ ተወዛጋቢዎቹ ህወሓት የሚባለው ቡድን ውስጥ ያሉ ኃይሎች አንድ ላይ ቆመው በጋራ እየሄዱ ስላልሆነ ወይ ሁለት ቦታ ተከፍሎም በይፋ ሁለት ፓርቲ መስርተው ወይ ደግሞ አንደኛው ህወሓትን ይዞ ሌላኛው ሌላ ስያሜ ይዞ መቀጠል የሚችልበት ሁኔታ እሱ ማረጋገጥም ያስፈልጋል። ያ ሁኔታ እስካልተሟላ ድረስ ምርጫ ለማድረግ የሚያስችል ሁኔታ ትግራይ ውስጥ የለም። ስለዚህ የስልጣን ዘመኑ ቢያንስ ኢትዮጵያ ውስጥ ቀጣዩ ምርጫ እስከሚካሄድበት ጊዜ ድረስ ይራዘማል ተብሎ ይጠበቃልና ስለዚህ አዋጅ ቁጥር 359 ህዝባር 1995 የሚባለውን ማሻሻል አስፈላጊ እንደሆነ ከህግ ባለሙያዎች መረዳት ተችሏል። እንግዲህ ያ ከተደረገ በኋላ የጊዜያዊ አስተዳደሩን ቀደም ሲል እንዳልኩት ከባለሙያዎችም እንደተረዳሁት ጊዜ አስተዳደሩ ይራዘማል ሲባል ያሉት አመራሮችም እንዳለ ባሉበት ሁኔታ ይቀጥላሉ ማለትም ጭምር ነው።
ነገር ግን ትግራይ ውስጥ ባለው ሁኔታ ውስጥ በዛ መልክ መቀጠል የሚቻልበት ሁኔታ ያለ ስለማይመስል ምናልባት የስልጣን ሽግሽጎች ይደረጋሉ ተብሎ ይታመናል። ምናልባትም የፌዴራል መንግስቱም እዛ ሂደት ውስጥ ሊገባ የሚችልበት ሁኔታ ይኖራል ወይ አይኖርም ወይ? እሱ እንግዲህ በቅርብ ጊዜያት ውስጥ የምናየው ነገር ነው። ከዛም ባሻገር ተቃዋሚዎችን በተመለከተም የነበረው ተሳትፎ በጣም ውስን ነው። በአብዛኛው በፕሪቶሪያ ስምምነት የሚሆን በአጠቃላይ በተዘረዘሩት በኢትዮጵያ ህገ መንግስት በ359/95 እንደገናም ደግሞ በደንቡ ላይ የተቀመጠ 51 በመቶ ለቲፒኤልኤፍ የሚባል ነገር የለም። መቀሌ ላይ ተሰባስበው ባደረጉት ውሳኔ ምንድነው የፓርቲው ሊቀመንበርም ህወሓት እንዲሆን በሌላም በኩል ደግሞ ከምክር ቤት ውስጥ ወይ ደግሞ ከካቢኔ ውስጥ 50 በመቶ ህወሓት ያዘ የሚል ውሳኔ ላይ ደርሶ ያን ሲያደርጉ ነበር። ያ በህግም በየትኛው መንገድ የተደገፈ ነገር ስላልሆነ ያንን ቁጥር መበወዝ የሚቻልበትም ሁኔታ እንዳለ ይታመናል። ስለዚህ ጊዜ አስተዳደሩን ፕሬዝዳንትነት ለአዲስ ሰው ይሰጣሉ ተብሎ ይጠበቃል። ያ በተለያዩ ምክንያቶች ሊሆን የሚችለው አንደኛ ትላንትም በተወሰነ ደረጃ አንስቼዋለሁ፣ ወደ ቀውስ ወደ ግጭት በጣም ለመግባት ጫፍ ላይ ደረሰ ኃይል አለ። በማናቸውም ሁኔታ ያንን የሚፈልግ ያ ነገር ቶሎ ተፈጥሮ እድሌን ልሞክር የሚል ኃይል አለ። ያ ኃይል የአቶ ጌታቸው በፕሬዝዳንትነት ሲቀጥሉ ማሰናከሉን ይቀጥላል። ማሰናከሉን ሲቀጥል ህግ ለማስከበር የኢትዮጵያ መንግስት ይገባል። የኢትዮጵያ መንግስት ሲገባ እርምጃ ሲወሰድ ወይ ይሸሸው ወደ ኤርትራ ይሻሻል ወይ ደግሞ የኢትዮጵያና ኤርትራ ግጭትም ተያይዞ ይመጣል። ያንን እንደ በጎ አጋጣሚና እንደ ትልቅ ጉዳይ የሚጠብቅ ኃይል ትግራይ ውስጥ ስላለ አቶ ጌታቸውን ምናልባት በዛ ሁኔታ ውስጥ እንዲቀጥሉ ማድረግ በሌላ በኩል ያለን ችግር እስካልፈታ ድረስ ከኤርትራ ጋር ያለውን ችግር የሚፈታበት ሁኔታ እስካልተፈጠረ ድረስ ከኤርትራም ጋር ውጥረት ውስጥ ባለበት ሁኔታ ውስጥ አቶ ጌታቸውን የሚያደርጉትን አቶ ጌታቸው ጊዜ አስተዳደርን ለማሰናከል የሚሄዱ ሰዎች ላይ እርምጃ ለመውሰድ መንግስት የሚያደርጋቸው እርምጃዎች በፍላጎቱና በሱ ቅር ሳይሆን በእነሱ ቅር ውስጥ እንዲገባ ላይ ያደርገውም ስለሚችል አቶ ጌታቸው ይቀጥላሉ ወይ የሚለው በተለያየ መንገድ የእሳቸው መቀጠል ካለው ሁኔታ አንጻር ብዙ የሚያስኬድ አይመስለኝም። ለኢትዮጵያ መንግስትም ይጠቅማል ብዬም አላምንም። ምክንያቱም ቀጥታ ወደ ግጭት የመግባቱን እድል ስለሚያሰፋው ማለት ነው። ግጭት ለመግባት የኢትዮጵያ መንግስት ዝግጁ ነው ብዬ አላምንም። ግጭት ውስጥ የሚያስገባ ሁኔታም ካለም በራሱ ጊዜ ራሱ ባስቀመጠው እቅድና ዝግጅት መሰረት መሆንም አለበት ተብሎ ስለሚታመን የአቶ ጌታቸው ረዳም የጊዜ አስተዳደር ኃላፊ መሆኑን የቀጠላቸው እድል ያው በተለያዩ ምክንያቶች ብዙ ጥያቄ ውስጥ የገባ ነው ብዬ አምናለሁ። በሌላ በኩል ግን ሌሎቹ የትግራይ ጊዜ አስተዳደር ኃላፊዎች በዛው ኃላፊነታቸው ይቀጥላሉ ወይ የሚለው ነገር ከመጣም አጠቃላይ ብወዛ ይኖራል ተብሎ ይታመናል። ነገር ግን የጊዜ አስተዳደሩን ኃላፊነት ለቲፒኤልኤፍ ሰዎቹ ማለትም ለአንደኛው አንጃ ለዶክተር ደብረጽዮንም መስጠት በሁለት ምክንያት የኢትዮጵያ መንግስት በአጠቃላይ ደግሞ የሰላም ወዳዱንም ወይ ደግሞ ህግና ስርዓት እንዲከበር የሚፈልገውንም አካል ይጎዳል ብዬ አምናለሁ። ለነሱ ለዶክተር ደብረጽዮን ቡድን መስጠት በአንድ በኩል ህግና ስርዓት የሚጥስ ኃይል ለህግና ለስርዓት የማይገዛ ቡድን ፍላጎቱን በእውከትና በግርግር ማስፈጸም መቻሉን የሚያረጋግጥ ነገር ነው። በሁለተኛ ደረጃ ይሄ ቡድን ያንን ነገር ካሳካ በነፃነት ትግራይ ውስጥ የፈቀደውና የፈለገውን ነገር ለማድረግ ያለ ታዛቢ ያለ ከልካይ ለህገ ወጥ ተግባሩ ለወንጀሉ የተመቻቸ ሁኔታ የሚፈጥርበት ሁኔታ ነው የሚያስከትለው። ምናልባትም በጀቱ ሙሉ ሙሉ በእጁ ይዘው የፈቀደውን ነገር ለማድረግ የሚችልበትም ሁኔታ ይፈጥራል። አሁንም ቢሆን በጀቱ በትክክል የኢትዮጵያ መንግስት የበጀተው በጀት በትክክለኛ ለትግራይ ውስጥ ያሉ መሰረታዊ ችግሮችን የወደሙ መሰረተ ልማቶችን ወይ ደግሞ የዕለት ተዕለት ህይወት ለመምራት የሚያስችል ሁኔታ ፈጥሯል ወይ ወይንስ በተወሰነ ደረጃ ገንዘቡ ላላስፈላጊ ነገር ወጥቷል የሚለውም ራሱ ከአቶ ጌታቸው ረዳ ከሪዮት ሚዲያ ጋር ከሰጡት ማብራሪያ አንጻር ገንዘቡ በተወሰነ ደረጃ ለህገ ወጥ ተግባር አልዋለም ብሎ ለማመን የሚያስቸግሩ ነገሮች አሉ። ለምሳሌ በሰጡት መግለጫ ላይ በ7 ወራት አምና የካቲት ጀምሮ ባሉ 7 ወራት ውስጥ 8 ቢሊዮን ብር ለታጣቂዎቹ አውጥቻለሁ ነው ያሉት። ለታጣቂው ምንድነው ለህወሓት ታጣቂ በየካምፑ ለተሰባሰበው ያ ማለት 274,000 ታጣቂዎች አሉ ነው የተባለው። 274,000 ታጣቂዎች ይህን ገንዘብ
በ7 ወር ለ207,000 ሰዎች ሲካፈል ለእያንዳንዳቸው ወደ 4,200 ብር አካባቢ የሚደርስ ማለት ነው። ለእያንዳንዱ ሰው በየወሩ ማለት ነው። በዛ ደረጃ ለታጣቂዎቹ በየወሩ 4,200 ብር ተሰጥቷቸዋል። ወይንም ካምፕ ባሉበት ሁኔታው ስለቀለብ በዛ ደረጃ በጀት ይወጣል። 4,200 ለእያንዳንዱ ሰው። በዚህ ላይ ደግሞ የመጀመሪያ ዙር ላይ ቢያንስ 7,000 የተሰናበቱ ወታደሮች አሉ። የነሱ ሳይቀነስ ማለት ነው እንዳሉ ተቆጥሮ ብንወስደው እንኳን 4,200 ብር አካባቢ ነው ለእያንዳንዱ ታጣቂ ለ274,000 ታጣቂ በየወሩ 4,200 ብር እየወጣ ነው። ስለዚህ አቶ ጌታቸውም ሌሎች የሚመለከታቸውን ባለስልጣናት ኃላፊዎች ማረጋገጥ ያለባቸው ታጣቂዎቹ ካምፑስ ባሉበት ሁኔታ ውስጥ 4,200 ብር ለእያንዳንዱ ታጣቂ ወጥቷል ወይ ወይንም በአጠቃላይ ከታጣቂዎቹ ጋር በተያያዘም በጀቱ በዛ ደረጃ ስራ ላይ ውሏል የሚለው ራሱ ማረጋገጥ ያስፈልጋል። ስለዚህ በጀትን በተለይ ደግሞ ምንድነው አሁን የሀብትን ወይ ደግሞ ከፍተኛ ገንዘብን የጦርነት ፍላጎትና የአመጽ ጉዳዮችን እንትን የሚል ኃይል ለሱ እንዲህ አይነት ኃላፊነት ሰጥተ ገንዘብ ደግሞ ሙሉ ሙሉ ስትለቅለት ወደ ሌላ ነገር ውስጥ የመግባት እድሉ ሰፊ ነው። መሳሪያ ቤት ይገባል የሚባል ነገር የለም። አሁን ከኤርትራ ጋር ወዳጅነት ግንኙነት ከጀመሩ በየትኛው መንገድ የማስገባት እድላቸውን ሰፊ ነው። ምናልባት እዛ ሳይደርሱ ብዙ ነገሮች ይለዋወጣሉ ብዬም አምናለሁ። እና የዶክተር ደብረጽዮን ቡድን የአመራር የትግራይ ክልል ጊዜ አስተዳደርን እንዲመራ መፍቀድ በአንድ በኩል ህግና ስርዓት የሚጥሱ ስርዓት አልበኞች የፈቀዱትና የፈለጉትን ማድረግ ይችላሉ የሚል ግልጽ መልእክት ስለሚያስተላልፍ ለሌሎች ስርዓት አልበኞችን በር ስለሚከፍት ብቻ ሳይሆን እነዚህ ሰዎች በዚሁ በወንጀላቸው በደንብ ያለ ከልካይ ያለ ጥያቄ ተደራጅተው መቀጠል የሚችሉበት ሁኔታ ስለሚያረጋግጥ በመንግስት በኩል ለነሱ ይሰጣል ተብሎም አይታመንም። ምናልባት እንግዲህ ያው በታጣቂው ቡድን በኩል ባሉ ወይ ደግሞ በምሁራን በኩል ላሉት ይሰጣል ተብሎ ይታመናል። በታጣቂው ቡድን በኩል ያሉት አንደኛው እንግዲህ ጀነራል ታደሰ ወረደ ናቸው። በምሁራን ቡድን በኩል ያሉት ጀነራል ጻድቃን ናቸው። እንደምናየው እንደምንረዳው ከአቶ ጌታቸው ረዳ በላይ ደግሞ ጀነራል ጻድቃን ላይ የመረረ ተቃውሞና ጥላቻ በዚህ ይሄ ምንድነው ኋላ ቀር በሚባለው ቡድን እና እሱን በሚከተሉ ታጣቂዎች በኩል ስላለ ታጣቂዎች ሳይሆን ታጣቂ አዛዦች ታጣቂዎቹ አካባቢ በተለያየ መንገድ ከግንዛቤ ያላቸው ወጣቶች በብዛት ያሉበት የሚሆነውን ነገር እየተቃወሙ ቢያንስ አንዳንዶች እንደውም ከካምፕ እየወጡ እየሄዱ በሌላም በኩል ደግሞ ነገሩ ትክክል አይደለም ብለው የሚጠይቁ ሰዎችም እንዳሉ እየተሰማን ነው። ያው በላይ ደግሞ ያሉት ብዙ ስለ ዓለምም ስለ አካባቢያቸውም ብዙ ግንዛቤ የሌላቸው ሰዎች ደግሞ በብዛት የሚበዙበት የታጣቂ አዛዦች እንዳሉ ስለሚሰማ እነሱ የሆነ ነገር ከሆነ በኋላ ማሰብ የሚችሉ ስለሆኑ ሌላ የሚያስብላቸው ሰው እንደሚያስፈልግ በተለያየ መንገድ የሚገለጽ ነገር ነው። ስለዚህ የምሁራኑን ወክለው ትግራይ ጊዜ አስተዳደር ውስጥ ያሉት ጀነራል ጻድቃን የሚታሰብ ነገር አይደለም። እንዳልኩት የመጀመሪያ አቶ ጌታቸው ላይ የሚሆነው ነገር በተጠናከረ መንገድ ጀነራል ጻድቃን ላይ ሊሆን ስለሚችል ያኛው ምድል በአብዛኛው ይሆናል ተብሎም አይታመንም። በሌላም በኩል አሁን ባለው ሁኔታ ውስጥ በተለይ ከይሄኛው ቡድን የታጣቂው ኃይል የበላይነቱን ትግራይ ውስጥ ቢያንስ አሁን ባለው ሁኔታ ውስጥ እያረጋገጠ በመጣበት ሁኔታ ውስጥ የፌደራል መንግስት ገብቶ ነገሮችን እስካላስተካከለ ድረስ እነ ጀነራል ጻድቃንም ዋስትና ይሰማቸዋል ተብሎ ቢታመን ነገር አይደለም። ራሱ አሁን የአቶ ጌታቸውም የተለየ ሁኔታ ካልተፈጠረ እዛ ሁኔታ ውስጥ ዋስትና ይሰማቸዋል ብሎ ማንም ሰው ሊያምን አይችልም። ኤርፖርት ድረስ ኬላ በጅተው ሊያስቆሟቸውና መጨረሻም ኤርፖርት ድረስ የተከታተሏቸው ሰዎች ምንም ነገር ከማድረግ ወደኋላ የሚሉ አይደሉም። ይሄ ዓለም አቀፍ ነገር ስምምነት ምናምን የሚባል ነገር የሚገባው ኃይል አይደለም። ሌላ የሚያስብለት ነው። ሌላ ሀሳብ የሚባለው ደግሞ ያው የደነዘዘ ነው በዚህ በስልጣን ፍቅር። ስለዚህ ትግራይ ውስጥ የሚፈጠረው ነገር አቶ ጌታቸውን ወይ ደግሞ ጀነራል ጻድቃንን ስልጣን ላይ ማውጣቱ ድል አሁን ባለው ሁኔታ ውስጥ ለመንግስትም የሚጠቅመው ነገር አይመስልም። ስለዚህ
በነጀነራል ታደሰ በኩል ባለው በታጣቂዎቹ በኩል ያሉ ሰዎች ወይ ጀነራል ታደሰን ወይ ሌላ የታጣቂ አዛዥ አምጥቶ የክልሉ ፕሬዝዳንት የማድረግ እድል ሰፊ ይሆናል ተብሎ ይተመናል። ያ ደግሞ የሚፈጥረው ነገር ምንድን ነው? የዶክተር ደብረጽዮን ቡድን ከስልጣን ውጭ ማሰብ የሚችል ቡድን አይደለም። ስልጣን ጋር ተያይዞ ወይ ከወንጀል መሸሽ ይፈልጋል ወይ ስልጣን ጋር ተያይዞ ስልጣን የሚያስገኘውን ክብርም ጥቅምም ማግኘት ይፈልጋል። በእነዚህ ምክንያት አቶ ጌታቸውን ስለሄዱ ጀነራል ታደሰ ስለመጡ ይስማማል ማለት አይደለም። ለተወሰነ ቀናት ዝም ሊል ይችላል። ለተወሰነ ቀናት ዝም የሚል እኮ አቶ ጌታቸው እኮ የትግራይ ክልል ጊዜያዊ አስተዳደር ሆነው በተሾሙ እኮ በተወሰኑ ቀናት እኮ የአዲስ የካቢኔ ሲዋቀር እኮ ዶክተር ደብረጽዮን እኮ በጣም ደስተኛ ሆነው መግለጫ ሲሰጡ አይተናል። ይሄ በትግራይ ቴሌቪዥን ጭምር የተላለፈ ነገር ነው። ያ በውስጣቸው ዘው የሚያደርጉት ነገር ነው፣ እያደቡ ማለት ነው። እነ ጀነራል ታደሰም በተመሳሳይ ነገር ቢፈጸም እያደቡ የተወሰነ ጊዜ ሊቀጥሉ ይችላሉ። ያው ግን የተወሰነ ጊዜ ደግሞ ለኢትዮጵያ መንግስት ይጠቅመዋል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን እያደቡ ሄደ የሆነ ነገር ላይ ሲደርሱም ቢያንስ ታጣቂውን ቡድን ሁለት ቦታ የመክፈል ነገርም ስለሚኖር ያም ለኢትዮጵያ የሚጎዳ ነገር አይደለም። በተለይ ይሄ ኋላ ቀር የሆነ የታጣቂ አዛዦች ያሉበት ቡድን መከፈሉ በብዙ ለትግራይ እፎይታ ነው። ይሄ ምንድነው የሆነን ነገር ለማድረግ ያለው አቅምና ውሱንነት እንትን ማለቱ መዳከሙ ለመላላክም ወይ ደግሞ ጉዳይ ለመፈጸም ያለውን እድልም ስለሚያጠብ ያም እንትን ስለሚል ታጣቂ አዛዦቹ አካባቢ ላይ ሰዎች መሾማቸው በብዙ መልኩ ለኢትዮጵያ መንግስትም የሚጠቅመው ነገር እንደሆነ ይታመናል። ስለዚህ እነ ዶክተር ደብረጽዮን ይሆናሉ ተብሎ አይጠበቅም። እነ አቶ ጌታቸውም እነ ጀነራል ጻድቃን የመሆን እድላቸው በጣም ዝቅ ያለ ነው። ስለዚህ በታጣቂዎቹ አዛዦች በኩል ያሉ ሰዎች ሊሆኑ ይችላሉ፣ ወይ ደግሞ በምሁራኑ በኩል ከጀነራል ጻድቃን ውጭ የሆኑ ሰዎችን ወደ ስልጣን የማምጣት ነገር ሊኖር ይችላል። ግን በምሁራኑ በኩል የሚመጡ ሰዎችም እነ ጀነራል እነ አቶ ጌታቸው እነ ዶክተር ደብረጽዮን ሊቀበሏቸው ስለማይችሉ የማይቀበሏቸውን ታጣቂዎቹን መድቦ ታጣቂዎቹን መክፈል የሚቻልበት ሁኔታ መፍጠሩ ምንም ይሄ የሚታይ የሚዳሰስ ነገር ስለሆነ በማናቸውም ሁኔታ ይሄ ለመፈጠር እድሉ ሰፊ ነው። ስለዚህ በዛ መልክ መሄዱ በአብዛኛው ያግዛል። ያው መንግስት ነገሮችን በራሱ መንገድ እያየ እየመረመረ ደግሞ እንደሚጓዝም ይጠበቃል። ስለዚህ ትግራይ ውስጥ ያለውን ሁኔታ በተመለከተ ከፊታችን ያለው ከአዋጁ ከምናምን ጋር ተያይዞ ትላንት የስልጣን ዘመኑ አብቅቷል። የሚቀጥለው የስልጣን ዘመኑን በተመለከተ እንግዲህ አዋጅ ማሻሻያና የፌዴሬሽን ምክር ቤት ውሳኔ ነው የሚያስፈልግ ነው። ያን መሰረት አድርጎ እንግዲህ አዲስ ርዕሰ መስተዳድር የመሾም እድሉ ይኖራል ተብሎ እንግዲህ ይጠበቃል። ከዚህ ጋር ተያይዞ እንግዲህ ጠቅላይ ሚኒስትር አብይ ነገ ለህዝብ ተወካዮች ምክር ቤት የሚሰጡት መግለጫና ማብራሪያ ቀደም ሲል እንዳልኩት የኢትዮጵያን ብቻ ሳይሆን ዓለም አቀፉ ማህበረሰብ ጭምር በትኩረት የሚከታተለው ነው። ዶክተር ጌዲዮን ጢሞቴዎስ የተወሰነ መረጃ ቢሰጡም የኢትዮጵያ መንግስት በተለይ ከኤርትራ ጋር ባለው ጉዳይ ላይ የተናገራቸው ነገሮች የሉም። ምክንያቱም ጉዳዩ አሁን ለዓለም አቀፉ ማህበረሰብ ዜና የሆነው ትግራይ ውስጥ የተፈጠረው ነገር አይደለም። የትኛዎቹንም ትንተና አይተናል። ትንተናዎቹ በዋናነት የሚያተኩሩት ትግራይ ውስጥ የተፈጠረው ሁኔታ ኢትዮጵያና ኤርትራን የምንድነው በባላንጣነት እየታዩ ያሉ ኃይሎችን እዛ ጋር የተፈጠረው ነገር እየሳባቸው ነው የሚለው ነገር ነው እንጂ የኢትዮጵያ መንግስት ትግራይ ውስጥ ያለውን ነገር የማስተካከል ያላይ እርምጃ የመውሰድ እንትኑ እንኳን አሁን በፊትም ቢሆን የሆነውንና ያየነው ሁላችን ያየነው ነገር ነው። ስለዚህ አይደለም አሁን ችግሩ እዛ ጋር የሚፈጠር ነገር የሁለቱን ሀገራት ግጭት፣ የሁለቱ ሀገራት ግጭት ደግሞ ሁለቱን የሚደግፉ የሩቅ ኃይሎች መጥተው አካባቢው የቀውስ ማዕከል ይሆናል የሚለው ስጋት ነው በዋናነት ትኩረት እየተነሳ ያለው። ስለዚህ ጠቅላይ ሚኒስትር አብይ ነገ የሚሰጡት ማብራሪያ በተለይ ትግራይ ጊዜያዊ አስተዳደር ውስጥ ያለውን ሁኔታ በተመለከተ መንግስታቸው እንዴት እንደሚመለከተውና ያሉ ሁኔታዎችን በተመለከተ የሚሰጡት ማብራሪያ ከምንም በላይ ደግሞ በኢትዮጵያና በኤርትራ ዙሪያ ባሉት ጉዳዮችም ላይ የሚሰጧቸው ነገሮች ይኖራሉ ተብሎ ይጠበቃል። ምናልባትም ደግሞ ሁላችንም ብዙ ነገር ጠብቀን የተወሰነ ነገር ባጭሩ ዝም ብለው ዘግተውትም ይሄዳሉ ተብሎም ይታመናል። አንዳንድ ነገሮች በተናገርከ ቁጥር በትርጓሜ በር የሚከፍትና ብዙ ነገሮችን የሚገንተን የሚል ከሆነ ጥቅል ድፍን ያሉ ነገሮችም ተነስተው ሊያልፉ የሚችሉበት ሁኔታም የለም ተብሎም የሚታመን አይደለም። በሌላም በኩል ደግሞ ከዚህ አሁን ጠቅላይ ሚኒስትር አብይ
መግለጫ ከሰጡ ረጅም ጊዜያቸው ይመስለኛል። ፓርላማዊ ስራ ዘመኑን ሲጀምር የፕሬዝዳንቱን መክፈቻ ንግግር መነሻ በማድረግ ከምክር ቤት አባላት ለተነሱ ጥያቄዎች ማብራሪያ ሰጥተዋል። ያ የተለመደ አሰራር ነው በወቅቱ። አሁን ደግሞ በመሀል ላይ የሚደረግ ነው የአሁን መጋቢት ላይ። ስለዚህ ባለፉት 6 ወራት በዚህ መልክ የሰጡት መግለጫ ስለሌለ አሁን የሚሰጡት መግለጫ በዚህ ረገድ በተለይ ባሉ ሁኔታዎች ላይ ላለፉት 6 ወራት በተለይ በእንደዚህ ጉዳዮች ላይ በዝርዝር ስላልተገለጸ ብዙ ሰዎች ያው የሚጠብቁት ነው። ዓለም አቀፉ ማህበረሰብ ይጠብቃል። በእነዚህ ጊዜያት ውስጥ ደግሞ ከሶማሊያ ጋር በተያያዘ አዲስ ምዕራፍ ውስጥ ያለ ነው። ካለፈው መስከረም ጀምሮ ባለው ሀገር ማለት ነው። ታህሳስ ወር ላይ አንካራ ላይ በተደረገው ስምምነት በኢትዮጵያና በሶማሊያ መካከል ግንኙነቱ መሻሻል መለወጥ ጀምሮ ጠቅላይ ሚኒስትር አብይ እስከ ሞቃዲሾ እስከ መሄድ የደረሱበት በሁለቱ ሀገራት ያለው ግንኙነት ጤናማ የሚሆንበት ምዕራፍ ላይ ተገብቷል። ያ ጤናማ ሁኔታ መከተሉን ተከትሎ ኢትዮጵያ በሰላም አስከባሪነት እንድትሰማራም የሶማሊያን ፈቃደኝነት ተገኝቷል። ከዚህም ባሻገር ሶማሊያ፣ ኤርትራና ግብጽ መካከል ያለው ትብብር ላይ ቢያንስ ጥያቄ ተነስቷል። ስለዚህ በሶማሊያ ጋር ያለው ውጥረት በከፍተኛ ደረጃ በረገበበት ወቅት የሚሰጡት መግለጫ ነው። በሌላ በኩል ደግሞ ከኤርትራ ጋር አደባባይ ሳይወጣ ውስጥ ለውስጥ ሲብላላ የነበረው ጉዳይ ወደ ይፋ ከሆነ በአሁኑ ቢያንስ ይፋ ነው። በተለያየ መንገድ ዓለም አቀፍ መገናኛ ብዙሃንም እየገለጹት ነው። የኢትዮጵያው የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ አልጀዚራ ላይ ጽሑፍ አቅርበው በአካባቢው ላይ ቀውስ በተፈጠረ ቁጥር ሁሉ ምክንያት የሚባለው የኤርትራ መንግስት ነው በሚል በተለይ ፕሬዝዳንት ኢሳያስን ጠቅሰው ከጻፉ በኋላ ነገሮች ያው ውጥረቱ የጨመረበት ሁኔታ እንዳለም ይታወቃል። የኤርትራው ማስታወቂያ ሚኒስትርም በዚህ ዙሪያ ላይ በተደጋጋሚ ተከታታይ መግለጫዎችን እየሰጡ ነው በትዊተር ገጻቸው። በትናንትናው ዕለት ደግሞ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ የሰጡት ማብራሪያ አለ። በዚህ ማብራሪያቸው ላይ በተደጋጋሚ ኤርትራን በተንኳሽነት ወይ ደግሞ ወደ ጦርነት እየሄደች ነው በሚል የሚገለጸውን ነገር አስተባብለዋል። ከዚህም ባሻገር ኤርትራ በኢትዮጵያ ግዛት ውስጥ ነች የሚለውን ነገር በፍጹም በኢትዮጵያ ግዛት ውስጥ አይደለችም። የግጭት ማቆሙ ስምምነት ከተፈረመበት ጊዜ ጀምሮ ማለትም ከህዳር 2022 ጀምሮ ይመስለኛል እንደዛ ነው የሚሉት ወይ ደግሞ በእኛ አቆጣጠር ከህዳር 2015 ጀምሮ ማለት ነው። የፕሪቶሪያ ስምምነት የተፈረመው ጥቅምት 2015 ነው። ከዛን ጊዜ ጀምሮ ወደ ራሳችን ግዛት ተመልሰናል፣ ኢትዮጵያ ግዛት ውስጥ የለንም የሚል በአንድ በኩል ይሄንን እንትን ብለዋል። በሌላ በኩል የፕሪቶሪያ ስምምነትን በተመለከተ ተቃውሞ እንደሌላቸው ይሄ የኢትዮጵያ የውስጥ ጉዳይ መሆኑን በቲፒኤልኤፍ ውስጥ የተፈጠረውን ችግር በተመለከተ በነገራችን ላይ በቲፒኤልኤፍ ውስጥ የተፈጠረውን ችግር በህወሓትና በጊዜያዊ አስተዳደሩ የሚል ነገር ነው የሚያነሱት። በህወሓትና በጊዜያዊ አስተዳደሩ መካከል በተፈጠረው ችግርም ያ የውስጥ ጉዳይ ነው፣ እኛ ያን የማባባስ ፍላጎት የለንም የሚለው ነገር አንስተዋል። ይልቁንም ኢትዮጵያ በጉልበትም በዲፕሎማሲም የባህር መውጫና ወደብ ያስፈልገኛል በሚል የምታደርገውን ነገር ዓለም አቀፉ ማህበረሰብ ማውገዝ አለበት በሚል ነው እንግዲህ ጥሪ ያደረጉት። Foreign Minister Osman underlined the Eritrean Defense Force has been redeployed to Eritrea's internationally recognized borders right after the end of the conflict in November 2022. ከህወሓት ጋር አያይዘው እንግዲህ ዝም ብሎ የቃላት ነገር ሊሆን ይችላል። በሌላ በኩል ደግሞ በጥንቃቄ ከታየ ደግሞ በህወሓትና በጊዜያዊ አስተዳደር የሚለው ነገር ህወሓት የሚለውን ስያሜ ለዶክተር ደብረጽዮን ቡድን ሰጥተውታል የሚልም ጥያቄ ያስነሳል። ነገር ግን ዝም ብሎ የተለመደ አባባል ሊሆንም ይችላል። ህወሓት ሁለት ቦታ ነው የተሰነጠቀው። ዶክተር ደብረጽዮን የሚመሩት ህወሓት ኢትዮጵያ ውስጥ የለም። አቶ ጌታቸው ቡድን ያለበት ህወሓት አለ፣ የዶክተር ደብረጽዮን ቡድን ያለበት ህወሓት አለ። ምናልባት እኛኛው ቀድሞ ደደቢት ስለገቡ እሳቸው የሚመሩት ህጋዊ ነው ካልተባለ ህጋዊነቱን የሚያረጋግጠው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ስለዚህ ከዛ አንጻር የሚነሱ ነገሮች ምናልባት የቃላት ስህተት ከሆኑ ከዛ አንጻር ማየት ነው። በሌላ በኩል ግን ሆን ተብሎ ከሆነ በፍጹም የዶክተር ደብረጽዮን ቡድን በኢትዮጵያ ህጋዊነቱን የሚያረጋግጥ ምንም ነገር የለም። ሁለት ህወሓት ነው ቢያንስ በአደባባይ የሚታወቀው። ስለዚህ በኢትዮጵያና በኤርትራ መካከል ያለው ነገር ያው በአደባባይ አሁን በይፋ የኢትዮጵያ መንግስትም የኤርትራ መንግስትም ጉዳዩን እያወጣው ስለሆነ ጠቅላይ ሚኒስትሩ በነገው ዕለት ከዚህ ጋር በተያያዘ የሚያነሷቸው ነገሮች እንግዲህ ይጠበቃሉ። እንግዲህ በኢትዮጵያና በኤርትራ መካከል ያለው ነገር በዋናነት
ያው ከፕሪቶሪያ ስምምነት ጋር ተያይዞ የሚነሳ ነገር ቢኖርም በሌላም በኩል ደግሞ ኢትዮጵያ የባህር በር መውጫና የወደብ ጉዳይ ማንሳቷ ሁለቱን ሀገራት መካከል ተጨማሪ ውጥረት መፍጠሩን ነው እንግዲህ በተለያየ መንገድ እየተገለጸም ያለው። በዚህ ጉዳይ ላይ በተደጋጋሚ በዚህ መድረክ በግል የሚያነሳውት ነገር ኢትዮጵያ ያሰብ ወደብ ለመጠቀም ከኤርትራ ጋር ንግግር ተጀምሮ የሆነ ምዕራፍ ላይ ከደረሰ በኋላ ያው በወደቡ አገልግሎትና በወደቡ መዘመን ጋር ተያይዞ በተነሱ ጉዳዮች ላይ አለመግባባት መፈጠሩ፣ ከዛም ባሻገር በየትኛውም ጉዳይ ላይ ለተነጋግሮ ችግሮቻቸውን ለመፍታት ባለ ፍላጎት ላይ በኢትዮጵያ በኩል ያው የመነጋገሩ ፍላጎት ቢኖርም በኤርትራ በኩል የመነጋገር ፍላጎት እንደሌለ፣ ማንም ደግሞ ስለ ሰላም የሚናገር ሰው ችግሮች ካሉም ችግሮችን ከጠመንጃ በመለስ በውይይት መፍታት ለማንም ተመራጩ መንገድ ነው። ምናልባትም በንግግር ብዙ ርቀት መሄድ ሲቻል መሳሪያ መንገታገትም ሊሆን የሚችልበት ሁኔታ ስለሚኖር በንግግር ለመፍታት አንደኛው ወገን ፈቃደኝነቱን ሲገልጽ ሌላኛው ወገን ጋር ንግግር ፍላጎት ከሌለ እንዴት ነው በሀገራት መካከል አይደለም በቤተሰብ መካከል ንግግር ከሌለ ሰላምን አረጋግጦ በወንድማማች ህዝብ መካከል ተደጋግፎ መቀጠል የሚቻልበት ሁኔታ የሚኖር የሚችለው? ስለዚህ የንግግር አማራጭ በተደጋጋሚ እንዳልኩት በኢትዮጵያ መንግስት በኩል የመነጋገሩ አማራጮች አሉ። እንኳን ከኤርትራ ጋር አይደለም ከሌሎች ሀገራት ጋርም ተመሳሳይ ነገር አይተናል። ከኤርትራ ጋር ቢያንስ ኢትዮጵያ ውስጥ ለውጡ ከመጣበት ጊዜ ጀምሮ ጤናማ ግንኙነት የነበረበት ሁኔታ ነው። ያ ጤናማ ግንኙነት የሆነ ቦታ ላይ ችግር ተፈጥሯል። የተፈጠረውን ችግር ከቀደመው ግንኙነት ከምንም በላይ ደግሞ በኢትዮጵያና በኤርትራ መካከል ካለው ግንኙነት ከህብረተሰቡ ማለት ነው ከኢትዮጵያና ከኤርትራ መካከል ባለው ወንድማማችነት የሚበልጥ ነገር ያለ አይመስለኝም። ስለዚህ ተነጋግረው ኢትዮጵያ ያላት ጉድለት በኤርትራም በኩል ያሉ ክፍተቶች እነዛን ነገሮች በመደጋገፍ በመነጋገር የማይፈታ ነገር የለም። ይልቁንም አንዳንዴ ለብዙ ኢትዮጵያኖችን እንግዳ አስገራሚ የሚሆነው ነገር አሁን በኤርትራኖች በኩል የሚያነሷቸው ነገሮች አሉ። ምንድነው ወደብ ባህር በር የሚል ትንኮሳ ስለሚደረግ ነው የሚል ነገር ያነሳሉ። ወደብ የባህር በር የሚል ጥያቄው መነሳቱ ጋር ተያይዞ በኢትዮጵያ በኩል የመነጋገር ነገር ካለ የመጀመሪያው መነጋገር ላይ የመነጋገር ምንድነው ላለመስማማትም እኮ መነጋገር ያስፈልጋል። ስለዚህ የመነጋገሩን ጉዳይ ማንም ሰው ግፊት ማድረግ አለበት ከኤርትራ ጋር ከእንትኑ ጋር ተያይዞ። በሁለተኛ ደረጃ በኢትዮጵያ ፓርላማ ጠቅላይ ሚኒስትር አብይ የወደብን አስፈላጊነት ይሄ ሁሉ ህዝብ ታስሮ አይቀርም የጊዜው ጉዳይ ነው የባህር መውጫ ይኖረናል በሚል መናገራቸውን ተከትሎ በኤርትራን ዘንድ ተቃውሞ ቁጣ ነበር። ከዛ በኋላ ግን ጉዳዩ ወደ ሶማሌላንድ የኢትዮጵያ መንግስት ሲሄድ ጉዳዩ ከኤርትራ ጋር አይደለም ብሎ ያንን በበጎ መልክ መመልከት አልተቻለም። ይልቁንም ሶማሊያ፣ ኤርትራና ግብጽ ወደ መተባበር ነው የሄዱት። ለአንዳንዶች ያኛው ምን አይነት ስሜት ነው የሚፈጥረው? በየትኛውም መንገድ ኢትዮጵያ የባህር መውጫ እንዳይኖራት በኤርትራ በኩል ብቻ ሳይሆን በየትም መውጫ እንዳይኖራት በኤርትራ በተለይ በኤርትራ መንግስት በኩል ፍላጎት አለ የሚለውን ነገር ይህ አይደለም ብሎ ማሳመን የሚያስችል ነገር ያለ አይመስለኝም። ኢትዮጵያ ወደ ሶማሌላንድ ከሄደች ቢያንስ ኢትዮጵያ የባህር መውጫ ማግኘት የምትችልበት ሁኔታ ቢፈጠር ያንንም ደግሞ የባህር መውጫ የሆነ ሀገር ግዛት ወስዳ በጉልበት ይዛ ሳይሆን በ50 ዓመታት በሚቆይ ዓለም አቀፍ ውል የሚደረግ ስምምነት እንደሆነ የተገለጸበት ነገር ነው። ያ ባለበት ሁኔታ ውስጥ ከግብጽ ጋር የሚደረጉ ትብብሮች ለብዙ ሰዎች እንግዳ አስገራሚ የሚሆኑበት ሁኔታ ነው። ኢትዮጵያ ወደ ባህር በር መውጣቷ የሆነ በሉዓላዊነቴ ወይ በግዛቴ ላይ ነው እስካልተባለ ድረስ አንድ ሰው በግዛቱ ወይ ደግሞ በሉዓላዊነቴ ላይ መጣ እስካልተባለ በሆነ መንገድ ሌላ መውጫ የሚገኝበት እድል ካለ ምናልባትም መደገፍና ማገዝ በዛ በኩል መተባበር ነው እንጂ የሚገባው እንደገና ከግብጽ ጋር ወደ ማበር የተሄደበት መንገድ ለብዙ ሰዎችም አስገራሚና እንግዳ ክስተት ነው። እርግጥ ነው ከሶማሌላንድ ጋር የኢትዮጵያ መንግስት ያንን ስምምነት ሲያደርግ ኢትዮጵያዊ ነን የሚሉ ሰዎች ሁሉ በአደባባይ ሲቃወሙ ነበር። ኢትዮጵያ የሶማሌላንድን ግዛት ወስጃለሁ የሚል ወይ ደግሞ ገዝቻለሁ የሚል ነገር አይደለም። ለ50 ዓመታት የሚቆይ ውል ነው።
መውጫ ያጣ ግራ የገባው ሀገር ካሉ ቀዳዳዎች ውስጥ ሁሉ ምንም ነገር ሲዘጋጋበት ያለ መተንፈሻ ነገር ለማግኘት ሲሞክር በሌላ በኩል መተንፈሻ በመስጠት ማገዝ ሲገባ መተንፈሻ ሲያገኝ ደግሞ መተንፈሻውን ለመዝጋት የሚደረግ ነገር ወንድማማችነት ወይ ደግሞ ወዳጅነትን የሚያረጋግጥ ነገር አይደለም። ስለዚህ እነዚህ ነገሮች ሁሉ በኃላፊነት በጥንቃቄ የኢትዮጵያ በቋሚነት ለዚህ ለወደብ ኪራይ የምታወጣውም ነገር በኢኮኖሚ ላይ የሚያመጣውንም ተጽዕኖ ግምት ውስጥ አስገብቶ የሆነ ሀገር ሶማሌም ይሁን ሶማሌላንድም ይሁን ጅቡቲም ይሁን ኤርትራም ይሁን እነዚህ ነገሮችን እነዚህ ጠቅላላ ሀገራት በጠቅላላ ተደምረው ኢትዮጵያን አያክሉም በቁጥርም። እነዚህ ሁሉ በርካታ ወደቦች ያሏቸው ኢትዮጵያ ደግሞ ወደብ የሌላት ሀገር ነች እና በእንደዚህ አይነት ሁኔታ ውስጥ ያው ዛሬን ሳይሆን ነገ ምን ይከተላል የሚሉ ነገሮችን በጥንቃቄ ማየትና በንግግር ከእንዲህ አይነት ችግር ውስጥ ከእንዲህ አይነት አደጋ ውስጥ ሀገሮች እንዴት መውጣት ይችላሉ የሚለውን ነገር በመካከል ለማንም የሚያስፈልግ ነገር ነው። በዛ መልክ ችግሮችን በውይይት በንግግር ለመፍታት ያለውን እድል አሁንም መነጋገር ነው። ከመነጋገር ውጭ ያለው ግጭት ነው። በግጭት ብዙ ትርፍ የለውም። የሆነ ነገር ውጤት ቢመጣም ከውጤቱ እስኪደረስ ደግሞ ሰው የሰዎች እልቂት ይኖራል፣ ሀብትን ውድመት ይከተላል። ይህንን ግምት ውስጥ ሲያስገቡ የንግግር አማራጮች የቀረቡትለትን የኤርትራ መንግስትም በዛ መንገድ ነገሮችን ቢያይ ጥሩ ነው። በሌላ በኩል አሁን አቶ ጌታቸው በሰጡትን መግለጫ ላይ አሁን ትግራይ ውስጥ ካለው ሁኔታ ጋር ተያይዞ ብዙ ሰው ትኩረት ያላደረገው በተለያዩ ቦታዎች ላይ ወጡ ነገሮችን አይቻለሁ። አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸውን በተመለከተ አሁንም ነኝ ያሉ የሚለው ነገር የብዙዎችን ሚዲያ ትኩረት ስቧል። እንደገናም 8 ቢሊዮን ብር በ7 ወር ማውጣታቸውም ትኩረት ስቧል። በነገራችን ላይ አቶ ጌታቸው የጊዜያዊ አስተዳደር ፕሬዝዳንት ወርደዋል የሚለውን ያው በተደጋጋሚ እንደገለጽ ነው የዶክተር ደብረጽዮን ቡድን ነው ይህን መረጃ በከፍተኛ ደረጃ አሰራጨው። ከዛ በኋላም ይሄ ምንድነው ይቅርታ ምንም ነገር የለም፣ አንደኛ የተወሰነ ነገር የለም፣ የተነጋገሩትም ጉዳይ የለም። ያለቀው የትግራይ ጊዜያዊ አስተዳደር የስልጣን ዘመን ነው። እኛም ባለን መረጃ በዚህ ጉዳይ ላይ ከሌ ይወርዳል ከሌ ይሾማል የሚባል ነገር የለም። የትግራይ ጊዜያዊ አስተዳደር የስልጣን ዘመን ማብቃቱ ላይ ስምምነት አለ። የግድ ስምምነት አያስፈልግም። በህግ የተቀመጠ መጋቢት 9 ነው። ግን ጉዳዩን ለሆነ እንዲህ አይነት ነገር በማድረግ ምን ትርፍ ለማግኘት እንደሆነ ለጊዜው ማስላት አልቻልኩም። ግን የሆነ ነገር እንደሚፈልግ ምንም የሚያጠራጥር ነገር አይደለም። ያው የዶክተር ደብረጽዮን ቡድን ነው በአብዛኛው መረጃዎችን እያዛቡ አሁንም ተመሳሳይ ነገር እያደረጉ ነው። በቋሚነት ያው ዘመቻውን ከፍተዋል። ያው የእርስ በርስ ቲፒኤልኤፍ ውስጥ ያለ ነገር ነው። ነገር ግን መረጃ በጣም በሚገርም ደረጃ ዲስቶርት እየተደረገ የነ ዶክተር ደብረጽዮንን ቡድን እንትን ለማለት ምንድነው አሸናፊ ነው ማን ነው ያለኛ ፍላጎቱ ያለኛ ፈቃድ ምንም ነገር አይፈጸምም የሚለውን ነገር ለማሳየት በተወሰነ ደረጃ እያደረጉ ነው። ግን በእናንተ ፍላጎትና በእናንተ የሚፈጸም ነገር አለመኖሩን ኢትዮጵያ ውስጥ ትግራይ ውስጥ ያነሳት ለኩሶ ሀገር ያነደደ ቡድን ተመልሶ ሌላ ሁኔታ እንዲፈጠር የትኛውም አካል እንደማይፈቅድለትም እነዚህ ወገኖች ይገነዘባሉ ብዬ አምናለሁ። እንደዚህ ሁላችን እንደዛ ነው የምናምነው። ምክንያቱም የሆነ ትላንት ላይ የቆመ ወደ ዘመኑ ወደ 21ኛው ክፍለ ዘመን መምጣት የተሳነው ከስልጣንና ከዘረፋ ውጭ ህይወት ያለ የማይመስለው ቡድን የሆነ ሀገር አይደለም ወይ ደግሞ ክልል አይደለም ቀበሌም ስተውለት የሚመጣ አደጋና ሁኔታዎች ግልጽ ስለሆኑ ያንን ግምት ውስጥ ያስገቡ ነገሮች በትግራይ ውስጥ በምሁራኑም አካባቢ በኢትዮጵያ ፌደራል መንግስትም ትግራይ አስተዳደር ውስጥ ባሉ ሰዎች ይሄንን ግምት ውስጥ ያስገቡ ነገሮች እርምጃዎች ይወሰዳሉ ተብሎ ይታመናልና አቶ ጌታቸው በሰጧቸው መግለጫዎች ውስጥ በዋናነት የስልጣን አለቀኩምና 8 ቢሊዮን ብሩ እንደገናም ደግሞ እስከ ኤርፖርት ድረስ እንዳይወጡ ለመከላከል የተደረጉትን ጥረት የተመለከቱት እነዛ ላይ ትኩረት ተደርጓል። ከዛ ውጭ ግን በቀደምም ሸራተን በሰጡት መግለጫ የተናገሩትን መልሶ ያረጋገጡት ነገር ነው። የፌደራል መንግስቱ ከዚህ በላይ ጉዳዮችን ዝም ብሎ ማየት የለበትም የሚለውን ጥሪ ሳደርግ በዋናነት የኔ መልእክት በውስጡ ጉዳይ
እዚህ ፓርቲዎች ውስጥ ያለው ወይ ደግሞ ህዋት ውስጥ ያለውና ሽኩቻን የተመለከተ ነገር ሳይሆን የኢትዮጵያና ኤርትራ ድንበር ላይ በተመለከተ ያለውን ነገር የኢትዮጵያ መንግስት እዛ ላይ የድንበሩን የመጠበቅ ስራ ቢሰራ ኤርትራ ላይ ተመርኩዘው ችግር የሚፈጥሩ ወገኖችን ለማስታገስ ያለን እድል ሰፊ ይሆናል። ምክንያቱም እነሱን ስለተመረኮዙ እዚህ ችግር እየፈጠሩ ነው። የሆነ የሚመረኮዙት ኃይል ከሌለም ችግሩን ለመፍታት ያለው እድል ሰፊ ነው። ስለዚህ የኢትዮጵያ መንግስት ድንበሩን ይጠብቅ የሚለው ነገር ከዛ አንጻር ነው የተናገርኩት ብሏልና እንግዲህ ድንበሩን ይጠብቅ ላይ አብሮ የተነሳው ደግሞ ግልጽ የሆነው ነገር ከ4 ከ5 ወራት በፊት የኢትዮጵያ ወታደሮች ድንበር ላይ ነበሩ፣ ጥለው ወጥተዋል ብለዋል። ለምን ወጡ፣ እንዴት ወጡ፣ ምን ተፈጠረ የሚለው ነገር አቶ ጌታቸው አላብራሩም። የኢትዮጵያ ፌዴራል መንግስትም የገለጸው ነገር የለም። ግን ለማናችንም ግልጽ ነው በኤርትራና በህወሓት ታጣቂዎች መካከል ግንኙነት መጀመሩ በኢትዮጵያ መንግስት መረጃ ካለ ከበስተጀርባ እንዲወጋ የሚጠብቅ ነገር አይመስለኝም። ስለዚህ ድንበር እየጠበቀ ከኋላ ደግሞ ሌላ ጠላት አሰልፎ ሰራዊቱን ለአደጋ ማጋለጥ የለበትም። የሰሜን ዕዝ ጥቃት ተመልሶ እንዲደገም ይፈቅዳልን ብዬ አላምንም። እርግጥም ደግሞ በዛ ደረጃ መሳሪያ ከፍተኛ መሳሪያ ይዘው ድንበር ላይ ነበሩን ብዬ አልጠብቅም። ምክንያቱም ይሄ ኃላፊነት የማይሰማው እልቂትና ውድመት፣ የሰዎች ሰቆቃና ስቃይ፣ ሞት የዕለት ተዕለት ዝም ብሎ ተግባር አድርጎ ለሚመለከት ቡድን ተጨማሪ ነገር ለማድረግ ያለው እድል ጠባብ አይደለም። ስለዚህ የኢትዮጵያ መንግስት እዛ ድንበር ወታደሮች ሲጠብቁ ከበስተጀርባ ሌላ ኃይል እንዲወጋው ስለማይጠብቅ እንግዲህ ቀደም ሲል ጊዜ አስተዳደሩም መዋቅሩም ውስጥ በተለያየ መንገድ ይሄኛው ቡድን መቶ የበላይነቱ ስላላረጋገጠ ወደዛ አይነት እርምጃ አይገባም ተብሎ ታምኖ ሰራዊቱ ነበር ማለት ነው። ስለዚህ ይሄኛው ቡድን ከኤርትራ ጋር ግንኙነቱን እያጠናከረ በመጣበት ሰዓት ሰራዊቱ ከጀርባ ላለመወጋት ኃይሉን አስወጥቷል ማለት ነው። አማራጭም ያለው አይመስለኝም። ይህንን ቡድን እዛው ትግራይ ውስጥ ትግራይ ድንበር ላይ ሰራዊት ማስቀመጥ በፍጹም ተቀባይነትም ያለው ነገር አይደለም። ሌላ አደጋ የሚጋብዝ ሌላ እልቂት የሚያስከትል ነገር ስለሆነ ኢትዮጵያ ሰራዊት ከዛ አንጻር እንደወጣ ይታመናል። አቶ ጌታቸው አላብራሩም። የኢትዮጵያ መንግስትም በዚህ ጉዳይ ላይ ያለውን ነገር አልገለጸም። ስለዚህ ምናልባት ሰራዊቱ የወጣው በዚያ ምክንያት እንደሆነ እንግዲህ ይታመናል። እንግዲህ ጠቅላይ ሚኒስትር አብይ ነገ ለፓርላማ በሚሰጡት ማብራሪያ በተለይም በትግራይ ወቅታዊ ሁኔታ በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ሶማሊያ በአጠቃላይ በአፍሪካ ቀን በጥቅልም በኢትዮጵያና ዓለም አቀፍ ግንኙነት ዙሪያ ማብራሪያዎች ይሰጣሉ ተብሎ ይጠበቃል። እንግዲህ ነገ ሐሙስ የኢትዮጵያ ፓርላማ ላይ በላይቭ ወይ በቀጥታ ስርጭት ይተላለፋል ተብሎ ይጠበቃል። እንግዲህ እሱን እንከታተላለን። በሌላም በኩል የትግራይ ጊዜያዊ አስተዳደርን በተመለከተ የስልጣን ዘመኑ ስላበቃ የትግራይ ጊዜያዊ አስተዳደር መልሶ የማዋቀር ወይ ደግሞ አዲስ አመራር የመሰየም ስራ ስለሚቀጥል በቀጣዮቹ ቀናት ምናልባትም እስከ ሳምንቱ መጨረሻ አዳዲስ መረጃዎች እንደሚሰሙ ይጠበቃል። በኢትዮጵያና በኤርትራ መካከል ባለው ጉዳይ ላይ እንግዲህ የኢትዮጵያ መንግስትም የኤርትራ መንግስትም ለዓለም አቀፉ ማህበረሰብ ድምፃቸውን እያሰሙ ነው። ለዓለም አቀፉ ማህበረሰብ ዲፕሎማቶቹን እየሰበሰቡ ሁለቱም ወገን አንደኛውን የመወንጀል ነገር እየታየ ነው። ነገር ግን ተነጋግሮ ተወያይቶ ችግሮቹን ለመፍታት በተመለከተ የሚደረጉ ጥረቶች አሉ ወይ? የውጭ ኃይሎች ማለትም ለሁለቱ ወገናት ሀገራት ወዳጅ የሆኑ ሀገራት በዚህ ዙሪያ የሚያደርጓቸው ጥረቶች አሉ ወይ? በዓለም አቀፍ ውስጥ ማህበረሰብ በዚህ ዙሪያ ያለው ነገር ምንድን ነው? እነዚህ ነገሮች ግልጽ አይደሉም። በሌላ በኩል የኢትዮጵያ መንግስት የባህር ኃይል ለመመስረት ያለውን እንቅስቃሴ ቀጥሏል። ከሩሲያ መንግስት ጋር ሰሞኑንም የተደረጉ ስምምነቶች በዓለም አቀፍ መገናኛ ብዙሃን በማሪታይም ኒውስ ላይ ጭምር ወጥቶ ተመልክተናል። አንዳንድ ወገኖች የዚህ የባህር ኃይል መመስረቱን ጉዳይ አሁን ልክ ምንድን ነው የኢትዮጵያ እና ኤርትራ መካከል ከፕሪቶሪያ ስምምነት በኋላ ውዝግቡ ከተፈጠረ በኋላ አድርገው ለማየት ሲሞክሩ ትንሽ የሚገርም ነገር ነው። በኢትዮጵያና በኤርትራ መካከል ግንኙነቱ በጀመረበት የመጀመሪያዎቹ ምዕራፍ ጭምር የኢትዮጵያ መንግስት የኢትዮጵያ ባህር ኃይል መስረታን ጉዳይ በተመለከተ በአደባባይ የሚናገረው ነገር ነው። ምናልባት ካልተሳሳትኩ የኤርትራ ፕሬዚዳንት ኢሳያስ አፈወርቂም ይጎብኙት አይጎብኙት አላውቅም፣ ግን ይሄ የአደባባይ ጉዳይ ነው። ዛሬ የተጀመረ ነገር አይደለም። ስለዚህ ያን የተጀመረ ነገር ግንኙነቱ ጤናማ በነበረበት ወቅት የተጀመረ ነገር
ዛሬ እንደተጀመረ ተደርጎ የሚገለጸው ነገር ተገቢ አይደለም። በአጠቃላይ በአፍሪካ ቀንድ አካባቢ ላይ ያለው ውጥረት ረግቦ ችግሮች በውይይት በንግግር እልባት አግኝተው ያ ደግሞ እልባት ቁስልን በማዳፈን ህመምን በመሸፈን ሳይሆን ሌላ አንዱ ጋር ያለው ህመም ተገልጦ ለዛ መፍትሄ ማግኘት የሚቻልበት መፍትሄውን ለማግኘት ደግሞ ሌላ አካል ሳያስፈልግ አንደኛው ለሌላው መድኃኒት መሆን የሚችልበት ሁኔታ ስላለ እንደዚህ አይነት ነገሮችን ተነጋግሮ ዘላቂ እልባት መስጠት የሚቻልባቸው ነገሮች ላይ በመፍትሄ ዙሪያ መንግስታቱ እንዲመክሩ በተለያየ መንገድ እንግዲህ ግፊት የውጭም ዓለም አቀፉ ማህበረሰብ አካባቢ በተለይ ደግሞ ለሁለቱም ወዳጅ የሆኑ ሀገራት በዚህ ረገድ ጥረት ያደርጋሉ ተብሎ ይታመናል። አጠቃላይ በአካባቢው ያለው ነገር ከግጭት ከቀውስ በመለስ መፍትሄ እንደሚያገኝም ይታመናል። ወደ ግጭትና ወደ ቀውስ የኤርትራና ኢትዮጵያ ችግር ከተፈታ ሌላ የሚፈጠር ችግርና የሚፈጠር ቀውስም ችግርም የለም። ቲፒኤልኤፍ አካባቢ ያለው ነገር የሆነ ተመርኩዞ የሆነ መንገድ ላይ ምንድነው ድጋፍን ይዞ ለመረበሽ የሚያደርገው ነገር ካልሆነ በስተቀር ከዛ ውጭ ራሱ ቆሞ የሚያደርገው ችግር የሚፈጥረውም አደጋ ስለሌለ ህግና ስርዓቱን የኢትዮጵያ መንግስት ያስከብራል። የትግራይ ህዝብ ከተመሳሳይ አዙሪት ውስጥ ኢትዮጵያም ከተመሳሳይ ችግር ውስጥ እንዳትገባ ማድረግ የሚቻልበት ሁኔታ እንዳለ ይታመናል። እውነት ለመናገር ዛሬ ትግራይ ውስጥ ከአሁን በኋላ ይህንን ኋላ ቀርና ትላንት ላይ ቆመም የደደቤት ሽፍታ ሊሸከም የሚችል የትግራይ ህዝብ አለመኖሩ በጣም ተስፋ የሚሰጥ ነገር ነው። የትግራይ ጥያቄዎች አሉት። የትግራይ ጥያቄዎችን በተመለከተ የኢትዮጵያ ፌደራል መንግስት የሌሎች ኢትዮጵያውያኖችን ጥያቄ በሚስተናገድ መንገድ ማስተናገድ ከምንም በላይ ኢትዮጵያን በሀገራቸው በኩል መብት፣ በኩል ኃላፊነት፣ በኩል ድርሻ መጠቀም የሚችሉበት ሁኔታ ማረጋገጥ እነዚህ ነገሮች ከተሰሩ ድረስ ዜጎች በሀገራቸው ከቦታ ቦታ በነፃነት መንቀሳቀስ የሚችሉበት ሁኔታ እስከተፈጠረ ድረስ ይሄ ትላንት ላይ የቆመ ወደ አንደኛው ክፍለ ዘመን ያልመጣ ቡድን ትግራይ ውስጥ ምንም የጥይት ድምፅ በሌለበት ማሟሟት የሚቻል እንደሆነም መገመት መናገር ይቻላል። እንግዲህ የተሻለ ሁኔታ እንደመጣም ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ ረቡዕ መጋቢት 10 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ መጋቢት 10 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።